አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ሆይ? በመላው ዓለም ለምትገኙ እህት ወንድሞቼ በአገራችንም ከአገር ውጭም ከአገር ውስጥም የሆናችሁ ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ዛሬ ደግሞ መተናል ማለት ነው። ሰሞኑን ያው ቪዲዮ ለመስራት ትንሽ ስራ በዝቶብኝ ነበርና አልተመቸኝም ጋይስ። እና እንዴት ናችሁ? ደህና ናችሁ ወይስ ጫጫታው እንዴት ነው? እንግዲህ ሰበር ዜና ነው የዛሬው እንግዲህ ይዤላችሁ የመጣሁት። ያው ሰበር ዜና ሲቀጥል እንግዲህ የአረብ ሀገር ስደተኞች ያው ከትንሽቱ ስደተኛ ትልቆቹ ስደተኞች ማለት ነው ያው በምንም በርሜም እንደገና ደግሞ በምንም ተለቅ ተለቅ ጎላ ጎላ ያሉት ማለት ነው ያው እንግዲህ ጤፍና ባኤላ በሏቸው እና ዛሬ እንግዲህ ይዤላችሁ የመጣሁት በአረብ ኤምሬት በዱባይ የሚኖሩ ስደተኞች እንዳውም በእድሜያቸው ትልልቅ የተባሉና ወፍር ግዳንግድ የተባሉ ያው እየተንጫጩ እየተበላሉ ነው እንግዲህ የሚባሉትም የሚብለሉትም እንዳያችኋቸው በራሳቸው ጥቅም ነው ማለት ነው። በራሳቸው ጥቅም ነው። እውነት ለመናገር ላባቸውን ጠብ አድርገው ማለት ነው። ላባቸውን ጠብ አድርገው በጉልበታቸው ሰርተው የተለወጡ አይደሉም። ጨርሰው ተረጂ፣ ቀማኛ፣ ሌባ፣ አጭበርባሪ ምን ልበላችሁ በቃ የሆኑ በጣም የቆሸሹ ከሰውነታቸው ጀምሮ ከልብሳቸው ጀምሮ ካስተሳሰባቸው ከሚበሉት የጀመሩ ቁሽሽሽ ያሉ ማለት ነው። በነገራችን ላይ በጣም ያሳፍራል። በጣም ነው የሚያሳፍረው። አንድ ሰው እጅ እግር ጤና እያለው እንደ ሰው እየተራመደ እንደ ሰው እየኖረ እንደ ሰው እየለበሱ የሰው ገንዘብ እያጭበረበሩ ሁልጊዜ በሰው ደም የሚኖሩ በጣም ነው ከህሌናቸው ራሱ ከህሌና የራቀ የቆሻሽነት ጥግ ነው ይሄ። ያም ቀርቶ ደግሞ ያም ሆኖ ደግሞ በሰውም ላብ እየኖሩ የሰውንም ደም እየመጠጡ በቃ አልኖሩም። እኔ አሁን ካስበው እንደ ራሴ አስተሳሰብና እንደ ራሴ ግል አስተያየት ዱባይ ላይ ሁሉም ብልጥ ሆነ መሰለኝ እና የሚዝረከረክ የለም። ሁሉም ስደተኛ ገንዘቡን ማያዝ ከኢትዮጵያም እንደገና አዲስ ገቢም የለ። ከኢትዮጵያም ወደ ዱባይ ደግሞ ልሂድ ብሎ የሚያስብም የለ። አንደኛ በስራ መጥፋቱም ሁለተኛ አጭበርባሪ በመብዛቱም ይመስለኛል። እና እነዚህ ሴቶች ተብላሉ ብር ጠማቸው መሰለኝ። በተለይ እቺ አህያ የምታክለዋ ሴትዮ ሙኒት የምትባል ማለት ነው የሆነች አጌጫም ነገር እኔ እኮ ድምጿ ራሱ ውርንንን ያለ የሆነ ተንተክትኮ በቃ ያረረ ሙቅ የመሰለ ድምጽ ይዛ ትላለች። እንዴ ምን ነው እንዴ? ምን ነው? እኛ እኮ አይናችን ጀዋሌ ነው ጥላቴ ላለሁ አንዳንድ ጊዜ ጀዋሌ ነው ጥላቴ ላለሁ ይዝክን ያክል እንደ ሙልጭልጭ አርጎ ምን አለ የኢማራት መንግስት በ24 ሰዓት ውስጥ ውጡ ባላቸው። ስራ እኮ አይሰሩም። እከሌ እንዲህ ብላ፣ እከሌ ይሄንን ብላ፣ እከሌ ይሄና ግብታ፣ እከሌ ተዘዝቃ ጭራሽ ብላ ደግሞ ሁሉንም ነገር ስትጨርስ ጭራሽ ደግሞ ቂጤን አስቀይሬ ለባሌ ስጦታ አበረኮትኩ የሌለ ወሬ ማለት ነው። ከሴት ልጅ የማይጠበቅ ከሀበሻ የማይጠበቅ ማለት ነው። ይሄ ሌዘር ተቀዶ ተለጥፎ ተለጣጥፎ ተሰነጣጥቆ ምናምን ተቀጣጥሎ ነገር እንግዲህ የነጮች ነው እንጂ የኛ አይደለም፣ ባህላችንም አይደለም። እኛ ኢትዮጵያኖች የምንታወቀው በጥንካሬያችን በታማኝነታችን በቃ በዚህ ነው። ምን በመዝረክረክ በመተልተል በመቦጫጨቅ ያልሆነ ቅርጽ በማውጣት አንታወቅም። እና አሳፋሪ ናት፣ ከምር አሳፋሪ የሴት ርካሽ ማለት ነው። እንግዲህ የሴት ርካሽ ማለት እሷ ናት። አታድርገውም እኮ ደግሞ ወሬውን ላውራና ልቀደር ብላ ነው እንጂ እውነት ለመናገር ከየት አባቷን ትታ ነው ይሄን ያክል ገንዘብ ከፍላ እንደዛ አይነት የምታደርገው? እሷ ማናት?
እሷ መና ከመደም ቅመሞች እያጭበረበረች እየመነጨቀች የምትውደለደለው አነሳትና ቂጤን አስቀይሬ ደንግሎኔ ደሞ ፈሰሰ አናትሽ ተበርግዶ ይፍሰስ። ምን ከታች ያለው ቂጥሽ ይፈሳል። አናትሽ መስታወት ላይ ተበርግዶ ይፍሰስልሽ እንጂ አሳፋሪ። እማታፍረው ነገርስ እማታፍረው እንዴ! ግድ ብላ ማናት ሳራ አልሀበሻን ራሱ ሳራ ይቺ ልብስ የሚሸጠዋ ማለት ነው። እሷን ራሱ ባልሽ ራሱ ሰርፕራይዝ ያደረግሽ ምን አልሽው እንዴ? አስቀየርኩ እንዴት ትላት ትፈልጋለች እንዴ? እኔ በጣም ነው የምትገርመኝ። ወሬ ለማስነጠቅ ማለት ነው፣ ጓደኛ እንድትሆናት ማለት ነው። ቀውስ ናት። ሰርግ ብርቅ ነው እንዴ? ሰርግ እኮ ብርቅ አይደለም። ተጎትቶ እርሜ ለመዳም ቅመሞች መዳም ቤት እየተጨመቁ ለራሳቸው ህይወት የራሳቸውን ህይወት ሳይቀይሩ የማንንም ህይወት ለሚቀይሩት እርሜ ለመዳም ቅመሞች እንጂ እርሜ ሀቢባ ናት እኮ ጎትታ ከሳኡዲ አረቢያ ወደ ዱባይ እንዲሄድ ያደረገችው ማለት ነው። እና ዛሬ ሰው ሲመስል ልጄ፣ እናቴ፣ ማሚ ምናምን መስፈን እዳ በጣም ያስጠላል። ለማያውቃችሁ ታጠኑ። እሺ፣ አንዳንድ ጊዜም ለማያውቃችሁ ታጠኑ። የሆነች ጉቶ በል እንዴ! ሰው እንዴት በአንድ ነገር እንኳን አያምርበትም? ባለባበስ ዜሮ፣ ባነጋገር ዜሮ፣ በስራ ዜሮ፣ በሁሉ ነገርሽ ዜሮ። በዛ ላይ ሴት እህቶቻችንን እኛን ሴቶቹን ባታሸማቅቂ ባታሳፍሪ ጥሩ ነው። ኢትዮጵያዊን ባታሳፍሪ። ነገ ጧት እርሜ ለጎጉል ይሄ እሷ እያወራችው በጎጉል እነሱ ቀይረው ማንኛውም ሶሻል ሚዲያ ተጠቃሚ ነው። አሁን ይሄን እሷን ያወራችውን ጎጉል ውስጥ ገብተው እንደዛ ብለው እኛን ሀበሻዎችን እኛ ሀበሻዎችን እንትን ያደርጉናል፣ ያሳቅቁናል። እንደዚህ ያደርጋሉ እንደነሱ። ይሄ ነገር በኢንዶኔሲያና በፊሊፒን ነበረ የሚወራው ድሮ ማለት ነው። እና በጣም አሳፋሪ ናት። እሺ፣ የሰከረች ጫማ የመሰለ ሴትዮ የምታወራውን እንኳን አታውቅም እንዴ! ብላ ደግሞ እንደዛ አይነት ነገር እንዴ! ለመሆኑ ልጆቹ አያፍሩም እንዴ? ነገሩ አያፍሩም። ለምን? የእብድ ልጅ እብድ ነው። የእብድ ልጅ እብድ ነው። ምን ይደንቃል እንዴ? ጨዋ ቢሆኑማ አረ እናቴ እንደዚህ ብለሽ አታውሪ ይባላል እንዴ? ነገሩ አይፈረድም። ኢማራት የሚኖሩ በሙሉ የተመቱ ናቸው። ማይንድ እንደሌላቸው ሰዎች ናቸው ጨርሰው የተሰበሰቡት እዛ ሰፈር ማለት ነው። የበሉትን የሚያወሩ፣ የሰረቁትን የሚያወሩ፣ የተመካከሩትን የሚያወሩ፣ ስለ ጓደኛቸው ሂስትሪ ጓደኛ የላቸው። በቃ እሙ ተማሙ ብሉ እንብላ ሀላስ እንግማማ። ሰፈር ግን እንግማማ የሚባለው ሰፈር የእነሱ ሰፈር ነው። እንግዲህ ያሱ በጥሱ ቁረጡኝ፣ ይሄን አድርጌ በቃ እኔ ምናምን እኔ ሙኒት ምናምን። አንቺ ሙኒት እኮ የምትባዩ እንዴ የመኔ ዲቃላ የሸናባት እኮ ናት። የመኔ ዲቃላ የሸናባት እኔ ሙኒት ምናምን ትላለች እንዴ! ዲግሪ እንደያዘች ማለት ነው። ዲግሪ እንደ ፕሬዚዳንት ራሷን ከፍ አድርጋ ስትናገር ደግሞ የመኔ የሸናባት መሆኗን አታውቅም እንዴ? ጀል እውነት ለመናገር አንዳንድ ሰዎች ማለት ነው እኔ ካስበው እኔ በጣም ሰውን ለመሳደብ በጣም እፈራለሁ። ላኪን ግን እንድትሰርቧቸው ይገፋፏቸዋል። በቃ እንድትሰርቧቸው፣ ልካቸው እንድትነግሯቸው፣ እንድትሞሸልቋቸው ይገፋፏቸዋል በሚሰሩት ስራ ማለት ነው። እኔ ከሁሉም ያናደደኝ ነገ ጧት ይሄ እሷ ያወራችው ወሬ ተተርጉሞ በእኛ በሀበሻዎች ላይ እንደዚህ አይነት ነገር እያሰራሉ የሚባለው ነገር ነው እንጂ ያሳመመኝ ሌላ ነገር አይደለም። ርካሽ በእኛ ህዝብ ዘንዳ ምንም ችግር የለውም። ራሷን ነው ያዋረደችው ያስራከሰችው። ድሮም ርካሽ ናት። እንደገና ሲቀጥል ልሽ ለምን እኛ ኢትዮጵያኖች በስራ ነው የምንታወቀው። ጎበዝ ናቸው በስራ እንዴ! ምን የዚህን ያክል እነሱ ቂጣቸውን ምናቸውን እየለጣጠፉ ደግሞ በእነሱ ዳንግባ እንዴ! ወይ እውነት ለመናገር በጣም አሳፋሪ ናቸው።
በጣም 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 አሳፋሪ ቪዲዮ። ከተመቻችሁ ላይክ፣ ሼር፣ ኮሜንት አስቀምጡ። የመሰላችሁን አስተያየት የመስጠት መብት እሰጣለሁ። በሌላ ቪዲዮ እስከምንገናኝ ውድ ቤተሰቦቼ ባይ